በተቀናጀና በተደመረ መንገድ ሁላችን ልንሰራው ልንከውነው የሚገባ አንድ ሀገራዊ ቁም ነገር የወል እውነት ካለ ለልጆቻችን መልካም የሆነና ግሪን የሆነች ኢትዮጵያን መተው ነው። አረንጓዴ አሻራ በጠቅላይ ሚኒስትራችንን ሐሳብ አመንጭነት ከተጀመረ ጊዜ ጀምሮ በየአመቱ እንሳተፋለን። ሀገር የሚወድ ማንኛውም ዜጋ አሻራ ለማኖር ሁላችንም በዚህ ዓላማው ላይ በመሳተፍ ሀገራችንን ማልማት አለብን። ሰው ለመኖር የሚያስፈልገው አንደኛው በጣም ወሳኙ ነገር አየር ነው። ለዛ ደግሞ ችግኝ በጣም ትልቅ አስተዋጽኦ አለው። ችግኝ መትከል ሀገሪቷን ለተሻለ ነገር ለማሻገር ነው። አሁን ዛሬ የማንተክል የማንንከባከብ ከሆን ከጥቂት ዓመታት በኋላ አፈር እየተሸረሸረ እየተወሰደ ከሆነ ጊዜ በኋላ እንትከል እንኳን ብንል ለመትከያ ቦታ የሚሆን አፈር አናገኝም። የችግኝ መልማት ብዙ ጥቅም አለው። አንደኛ ለአካባቢው ውበት ይሰጠናል፣ ለሀገር ልማትም ይጠቅመናል፣ ንጹህ አየርም ለማግኘት ይጠቅመናል። ወደ ትውልድም መተላለፍ አለበት። የአረንጓዴ አሻራ ችግኝ ተክለናል። ምክንያቱም ለተራቆቱ አካባቢዎች አረንጓዴ እጽዋትን በማልማት ሰዎች እንዳይሞቱ በረሃብ እንዳይጠሙ እናደርጋለን። ኢትዮጵያን አረንጓዴ ማድረግ የአንዳችን ወይም ደግሞ የአንድ የፐርሰናል የሆነ ነገር አይደለም፣ የጋራ ስራ ነው። አንድ ላይ ከሰራን አንድ ላይ የምናገኘው ነገር ይበልጣል። አንድ ችግኝ ላይሆን ይችላል 10 ችግኝ ብንተክል እንዲሁም ደግሞ እነዛን በደንብ ብንንከባከብ ለኛ አሻራዎቻችን ናቸው። ምን ሰራን ብለን ራሳችንን ብንጠይቅ ችግኝ ተክያለሁ ለወደፊት ትልቅ ምላሽ ነው ለልጆቻችን እንሰጣቸው የምንችለው ብዬ አስባለሁ። ግሪን ሌጋሲ ፖለቲካ አይደለም። ግሪን ሌጋሲ ብሔር አይደለም። ግሪን ሌጋሲ ሃይማኖት አይደለም። ግሪን ሌጋሲ ኢትዮጵያን ማልበስ፣ ኢትዮጵያን መስራት፣ ኢትዮጵያን ለትውልድ አስቦ ማሻገር ስለሆነ በየትኛውም የፖለቲካ መስክ ያለን ኢትዮጵያውያን ዲፕሎማቶች፣ ሴቶች፣ ወጣቶች፣ አዛውንቶች፣ የሀገር መከላከያ፣ የፖሊስ ሰራዊት አባላት ግሪን ሌጋሲ ሁላችንን ስለሚመለከት በአካባቢያችን ከሰፈራችን ራቅ ብለን ከህዝባችን ጋር በመቀላቀል ጠዋት ከማታ በየቀኑ በመትከል ለዘንድሮ ያቀድነውን 7.5 ቢሊዮን ችግኝ በጋራ በርብርብ እንድናሳካ በታላቅ ትህትና ልጆቻችንን ወጣቶቻችንን ማሳሰብ እፈልጋለሁ። ኢትዮጵያ ማንሰራራት መጀመሯን መጀመሪያ እኛ እናምናለን፣ ቀጥለን ለዓለም እናሳያለን።